ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ጨረቃዎች የኔ ፈገግታዎች ያቸው እንዴት እንደሚያምሩ እችንን ፎቶና በዚህ ጊዜ ያሳለፉትን እንትን ታስታውሳላችሁ? ውጭ ላይ ነበረ፣ ዝናብ ነበር የዚህ ቀን ራሱ ማለት ነው። እና ትናንት ቅምጥል ስቶሪ አድርገው ነው ያየሁት ማለት ነው። ያው ሁሌም ብናየውም ግን እና ደግሞ ልጅቷ ስቶሪ ያደረገቻት በጣም ነው የሚያምሩት እንትኖቿ ራሱ የምትጠቀማቸው ፎቶዎች ምናምን በጣም ጎበዝ ነች በነገራችሁ ላይ ማለት ነው። ከዛም ቀጠል ደግሞ የተላከልኝ እንትን አለና ቅምጥሌ ሰድባኛለች ምናምን እንደዚህ አይነት ቴክስት ላይ ምናደረገችልኝ ምናምን እያለች ነበረ። ሶ የነገረች ወይ ደግሞ የጻፈችልሽ ጽሁፍ ምክርና እውነታ ነው። እሺ ስድብም ወይም ደግሞ ለእኔ ቴክስት አይገባኝ ምናምን ሳይሆን እንደውም ይገባሻል። ራሽን ቆም ብለሽ እንድታይ ማስተዋል እንድትችይ ማገናዘብ እንድትችይ ነው ያደረገችሽ ማለት ነው እንጂ ምንም ያጠፋችሁ ጥፋት የለም። ሲቀጥል ደግሞ ቲክታክ ላይ ብሩኬ ሌላ ሰው ጋር ቅምጥሌ ሌላ ሰው ጋር እንትን እያደረጋችሁ ያላችሁ ሰዎች አላችሁ። እውነት ለመናገር እኔ አሁን ላይ ስክሮል ማድረግበት ጊዜ ራሱ የለኝም። እግዚአብሔርም ብዙም እየገባኝ አይደለም ምናምን። ግን ይውላችሁ ቅምጥሌ ብሩኬ ናት፣ ብሩኬ ቅምጥሌ ነው። መቼም ቢሆን ሊለያዩ አይችሉም። ስም ቀይራችሁ መጣችሁ፣ ማንነታችሁን ቀይራችሁ ምንም ትርጉም የለው። ሰውን ለመበደልና ሰውን ያልሆነ ስሜት እንዲሰማው ከማድረግ ማንነትን ከመቀየር ራስን ለመለወጥ ህይወታችሁን ለመለወጥ ራስን መቀየር ይሻላል ብዬ አስባለሁ። እና ቅምጥል የተናገረችሽ አንደኛ መቆጠብ እንዳለብሽ ገባሽ? መቆጠብ እንዳለብሽ ማለትሽ ሞኝነትሽ ነጭ አሞራ ሲጎተተሽ አለ ሚፍታ። አንደኛ ልታሚ ከፈለግሽ ወይ ደግሞ በውሸት ልትወነጅያት ከፈለግሽ የጻፈችልሽን ቴክስት በአደባባይ መውጣት አልነበረብሽም። በመጀመሪያ ይህን ቴክስት ስክሪንሾት አድርገሽ የላክሽልኝ እቴ አመሰግናለሁ፣ ወድሻለሁ የኔ እናት። ምክንያቱም እኔ ላይቭ ላይ ምናምን መገኘት አልችልም እንደምታውቁት ማለት ነው፣ ቢዚ ነኝ ምናምን ያለው ነገር። ሶ ልጅቷ ላይቭ ላይ ለጥፋ ገብታ ስታወራ ነበረ ማለት ነው። ላይቭ ላይ እሷ ለጥፋ ስታወራ እህታችን ደግሞ ስክሪንሾት አደረገች። ምክንያቱም ያለ ስሟ ስም እየሰጠቻት እንደሆነ ስላወቀች ከዛም ሼር አደረገች ሊለኔ ማለት ነው። ምክንያቱም እንደዛ እንደምትል ይታወቃል። እንደዚህ ተባልኩ ምናምን አይልሽ። አንደኛ የተናገረች እውነቷን ነው። የምትፈልጊው ነገር ካለ እንኳን ጠይቂ ብላሻለች። ይልሽ ውሸት ስለሌለውና ምንም የሚያስከስሳት ወይ ደግሞ ወንጀለኛ የሚያስብላት ነገር ስለሌለ ነው ዩቱብሽ ላይ ማምጠጠሽ ያለጠፍሽው። መለጠፍ አልፈልግም ምናምን እያልሽ ነበር። ስላልፈልግሽ አይደለም፣ ትፈልጊያለሽ። ግን የተሳሳተችው ስህተት የለም። መከረችሽ ጥግ ድረስ ለመለወጥ ነው ከሀገርሽ ወጣሽው፣ ተለወጫለች። ገባሽ? ዩቱብሽ ማሳደግ ካለብሽ መስራት ካለብሽ በስርዓት ስሪ ያለች። ይኸውላችሁ ከዚህ በፊት ደጋግሜ ነግሬያችኋለሁ። አንደኛ አንዳንድ ሰዎች ህግና ደንብ አታውቁም። ህግና ደንብ አታውቁም። ያላችሁበትን ሀገር ህግና ደንብ አታውቁም። ስለማንም ሰው ህግና ደንብ አታውቁም። እንደፈለጋችሁ አፋችሁ እንደመጣ መለፍለፍ እንደምትችሉ ብቻ ነው የምታውቁት። ግን አትችሉ። ኦኬ አትችሉ። እንደዛ የሚባል ነገር የለም። ስለዚህ የምትፈልጊው ነገር ካለ እንኳን ጠይቂኝ አለች። አፍሽ እንዳመጣ ያልሆነ ነገር ከምትለፈልፊ የምታስፈልግሽ ከሆነ በምታስፈልግሽ ጊዜ ትደርስልሻለች። ጠይቂኝ እና ደግሞ ራሽን አስተውለሽ ነው ያለችሽ በአጠቃላይ ማለት ነው። ኦኬ ምክርና እውነታ ነው። ምንም የተሰደብሽው ነገር የለም። ምንም ያልሆነ ነገር ያለችሽ ነገር የለም። በነገራችሁ ላይ ማለት ነው ኢማራት ላይ እዚህ ሀገር ላይ ስትኖሩ ማለት ነው የሰው ስም እከሌ እንደዚህ ብላችሁ የሰው ስም አንስታችሁ ካወራችሁ ያ ሰው በቀጥታ ስሜ ተነስቷል፣ እኔ ባልፈለግኩት እኔ ስሜን አንሺ ሳልላት አንስታለች፣ ወይ ደግሞ ፎቶዬን እኔ ሳልፈልግ ለጥፋለች ተብሎ ቀጥታ ተከሳችሁ ፍርድ ቤት ነው የምትወርዱት፣ እስር ቤት ነው የምትገቡት። እግዚአብሔርን ነው የምላችሁ። ስለዚህ ይህን ህግና ባለፈው የሆነ ጊዜ እዚህ ጦርነት የተከፈተ ጊዜ እንደዚህ ነገር አትለጥፉ ምናምን ስላችሁ የነበረ ለዛ ነው። የሆነ ነገር ምንም ሰው ያለ ፍቃዱ ምናምን እዚህ ጋር የተፈጠረው ነገር ፖስት ስታደርጉ ጉግል ላይ ሰርች ይደረጋል። ማነው ፖስት ያደረገው? ከርቸ ላይ ትገቢያለሽ ማለት ነው። ከአንዳንድ የምትኖሩበትን ሀገር ህግና ደንብ፣ ስለ ሰዎች ህግና ደንብ፣ ስለ ዩቱብ ህግና ደንብ፣ ስለ ቲክታክ ህግና ደንብ፣ ስለ እያንዳንዱ ነገር ህግና ደንብ ወቁ። የሆነ ነገር ከማድረጋችሁ በፊት ህግና ደንብ የሚባል ነገር ወቁ። ኦኬ። እነዚህ ልጆች የሚያኮራ ወንድም የምታኮራት ነው ያለችን። እንደማንም የሆነ ቦታ ሄዳችሁ ከሌኮ እንደዚህ ነው ምናምን ተብሎ አንገታችሁ የሚያስደፉ ልጆች አይደሉም። አንገታችን ቀና የሚያደርጉ ልጆች ነው ያሉት። ሁሌ እናገራለሁ፣ ሁሌ እላችኋለሁ። አትኮሩም እንዴ እነሱ እህትና ወንድም በመሆናችሁ? ማርያምን ብሩኬም የሚያኮራ ልጅ ነው፣ ቅምጥሌም እንደዛው። በመቀጠል ደግሞ በጣም ብዙዎቻችሁ
ይመስለኛል ቅምጥሌ ተሰምቷታል። ስለተሰማት ነው ቴክስት ያደረገችላት ምናምን የምትሉ ደግሞ ስለተሰማት አይደለም። አንዳንዴ እውነታ ተደብቆ መቆየት ስለሌለበት እውነቱን ልጅቱ ማወቅ ስላለባት ወይም ሌላ ሰዎች ማወቅ ስላለባቸው አንዳንዴ አይታችሁ ዝም ስትሏቸው እንዳላየ ስታልፏቸው ምናምን ከዚህ በላይ ይገናሉ። ገባችሁ አይደል? ግን እውነታውንና ልካቸው መነገር አለባቸው። እኔ አምናለሁ በዚህ ነገር። ቅምጥሌ እንደውም ትመቸኛለች እግዚአብሔርን። አንዳንዴ እንደዚህ የሆነ መስመራቸውን ሲስቱ መስመር ማስያዝ ልክ ነው። ኦኬ፣ እውነቱን ስትነገሩ ትንደፈድፋላችሁ። ምንም ያንደፈድፍ ነገር የለም። አሁን እኛ በምንሰራው ስራ ምንም ሊያኮራን እናንተ እንደምትሰሩት ነው እኛ የምንሰራው ምናምን አይደል። እነሱ እኮ በራሳቸው አይዲያ በራሳቸው ዛሬ ምን እንስራ ብለው አስበው በራሳቸው አይዲያ ደክመው ለፍተው ነው የሚመጡት ማለት ነው። ከዛ እኛ ደግሞ ከእነሱ ጋር እናመጣና እንደፈለግን አፋችን እንደመጣ ዘርግፍክፍክፍ እንላለን ማለት ነው። ስለዚህ እኛ የምንሰራው ስራ አያኮራም። ለዛ ነው ብዙ ጊዜ አሁን ይገባሻል ምናምን እንደዚህ ስትሉ እኔ አይገባኝም የምላችሁ ለዛ ነው። ኦኬ፣ ስለዚህ የምናደርገው ነገር አሳፋሪ ሆኖ ወይ ደግሞ ማያኮራ ነገር ሆኖ ጭራሽ ደግሞ የመስራት መብት አለን እንደዚህ ማለት መብት አለን ማንም እኔ እንደዚህ ማለት አይችልም ይችላሉ እነሱ። አንቺንም እኔንም ሌላኛውን ሰውም ማስቆም ይችላሉ። ከዚህ በፊት ደጋግሜ ነግሬያችኋለሁ። በጣም ብዙ ሰዎች አሉ በስማቸው ወይ ደግሞ በፎቶቸው መስራት ማትችሏቸው ሰዎች። ተግባባን? ፎቶቸውን ስማቸውን መጠቀም አትችሉም። እናንተ እራሳችሁ ከዩቱብ ጋር ተጻጽፋችሁ እንትን ማድረግ የምትችሉት ነገር ነው። ኦኬ፣ ዩቱብ ላይ ቪዲዮ ሲጭኑ ማንም ሰው እንዲጠቀመው ነው የሚያደርጉት። ከዚህ በፊትም ደጋግሜ ነግራችኋለሁ። ኦኬ፣ ዩቱብ ገና ቪዲዮ ሲጭኑ ማንም እንዳይጠቀመው ትፈልጋለህ ወይስ ደግሞ ማንም የሚጠቀምበት ብሎ ምርጫ ያመጣላችኋል። ማንም እንዳይጠቀመው ማድረግ ትችላላችሁ። ያንን ካደረጋችሁ ማንም ሰው ያንን ቪዲዮ ከተጠቀመ ቻናሉ አደጋ ላይ ነው ወይም ደግሞ ጥቅም ውጭ ነው የሚሆነው። ማንም የሚጠቀመው ካሉ ደግሞ ምንም ችግር የለውም። አይታችሁ ከሆነ ቪዲዮን አምጥተው ይጠቀማሉና ምንም ችግር አይፈጥርባቸው። ምክንያቱም ልጆቹ ቀና ልብ ስላላቸው ማንም ቢያደግ ችግር ስለሌለባቸው። እኔ ካልኖርኩ ሰርዶ አይብቀል እንዳለችው አህያ አይደሉም እነሱ። ኦኬ፣ እነሱ ማንም ሰው እኛ ካደግን እኛ ከሰራን እኛ ከተለወጥን በእኛ ስር ቢለወጡ ምን ችግር አለው ብሎ የሚያስቡ ልጆች ናቸው። እና እነዚህ ጸዴና ቀና ልብ ያላቸው ልጆች ቢያድጉ ቢመሰገኑ ቢሞገሱ ያንሳቸዋል እንጂ ሊተቹ የሚገባቸው ልጆች አይደሉም። ኦኬ፣ እውነቱን ሲነግሯችሁ ደግሞ እሪምባ ትላላችሁ፣ ዘራፍ ትላላችሁ። ዘራፍ ልጅ ትቀሪያለሽ አዳሚ። እና ደግሞ ይውላችሁ አንዳንድ ልጆች እየተናደዳችሁ ያላችሁ እንደዚህ እኮ አድርገው ለጠፏቸው ምናምን እያላችሁ ያላችሁና ቢለጥፉ ባይለጥፉ አይደለም። አሁን ከዚህ በፊት በጣም ብዙ ጊዜ ለጠፏቸው ቅምጥሌን ሲፈልጉ ሌላ ሰው ጋር ብሩኬን ሲፈልጉ ምንም የተፈጠረ ነገር የለም። እሱ ኦኬ ኖርማል። አካላቸውን ነክተው እንደዚህ አያጠቃቅፏቸውም። ፎቶ ነው ያጠቃቅፏቸው፣ ምንም ያደርጓቸው የሚመለከተን ነገር የለም። ምንም ሊሰማችሁ አይገባም። ኦኬ ወድቼ ምንም አይሰማችሁ፣ ምንም አይደብራችሁ። አይደለም አሁን ከአንድ ላይ ሆነውልን ስለ ፍቅር ተነጋግረውልን ከዛ በፊት እንኳን ምንም አልተሰማንም። ስለዚህ ምንም አይሰማችሁ፣ አትናደዱ። ሌሎቻችሁ ደግሞ ይህን ነገር ባታደርጉ ደስ ይለኛል፣ ይመቸናል። እኛ ተመችቶናል ካላችሁ ሂዱበት። ምክንያቱም ምናቸውንም አካላቸውን መንካት ስለማትችሉ ማለት ፎቶ ላይ እንደፈለጋችሁ መሆን ትችላላችሁ ልላችሁ እወዳለሁ። በተረፈ ሌሎቻችሁ ግን እንዳትናደዱ እና ደግሞ እንደዚህ ተብሎ ማለት የሰው ልጅ ላይናገር ይችላል፣ ግን ውስጣችሁ ላይ የሆነ ቂም ምናምን የሚባል ነገር አለ አይደል? እንደዛ እንዳትይዙ ስለፈለግኩ ነው። ስለዚህ ነገር ልናገር የመጣሁት የተናገረችው ትክክለኛ ነገርና እውነታውን ነው። ኦኬ እንጂ ምንም አይነት የስድብ የምናምን ነገር የለውም። እንደውም ካስፈለግኩሽ እህት እያለችሽ ነበር። ደግሞ ካስፈለግኩሽ ማስፈልግሽ ነገር ካለ ጠይቂኝ ብላሻለች። ኦኬ አይደለም ጠይቀሻቸው ሳትጠይቂያቸው ምን እንደሚያስፈልግሽ አውቀው ከጎንሽ የሚሆኑ ልጆች ናቸው። ያን ደግሞ ደጋግመው አስመስክረዋል። ተግባባን? ማርያምን ቀድሞ ደራሽ ናቸው። ከፈለጋችኋቸው ማለት ነው። ከፈለጋችኋቸው ካመኑበት እንደሚያስፈልጓችሁ ከገባችሁ ፊት ለፊት ቀድሞ የሚገኙ ልጆች ናቸው። አይታችኋል ከኔ ጌም ላይ ማለት ነው። ማርያምን በቃ ምንም እንዴት አድርጌ ልንገራችሁ ከዚህ በላይ ሌላ በቃ ለብዙ ነገር አሁን ይኸውላችሁ። አሁን ለምሳሌ እኔ ባልሆን ሌላ ሴት እንኳን ብትሆን የተጫወተችው በቀደም ዕለት አይታችኋል። እህታችን አባቷ ታመውባት ምንድን ያደረጉት? የሰው ልጅ ከራሱ ይጀምራል የሚባለው ለዚህ ነው። እርዳታም ሲጀምሩ ከራስ ነው የሚጀምሩ። ረድተው አሳዩ፣ እዛው ላይ 100 ሺህ ብር አስገባን አሉ። ወደሆኑ ሌላ ሰው ይቀጥላል። ግን እንደዚህ ይሁን ምናምን ተብሎ ወሬ ብቻ ከሆነ ራሱ ለምን አሳየንም ይባላል። ገባችሁ? በዚህ ልክ ከኛ ጎን ካመኑበት ያልኳችሁ እንደሚያስፈልጓችሁ ከተሰማችሁ ያልኳችሁ ለዚህ ሌላም ሰውም ቢሆን አንቺም ብትሆኚ ሌላም ሰው ቢሆን እንደዛ ናቸው።
ለኛ እንደኛ እነሱ ለኛ ከክብር ክብር በላይ ነው የሰጡ። ገባችሁ አይደል? በጣም የሚያከብሩን የሚወዱ ልጆች ናቸው። ተግባባን? እንደሚወዱ እንደሚያከብሩን እና በቃ ወደፊትም ደግሞ በምንፈልጋቸው ታይም ላይ እንደሚገኙልን ደጋግማ አሳይተዋል። ለማይታዩ ግን አይታዩም። ምክንያቱም ማየት ስለማትፈልጉ፣ ማየት ካልፈለጋችሁ አታዩም፣ መስማት ካልፈለጋችሁ አትሰሙ። እሱ ነው ያለው ነገር። ስለዚህ ለመተቸትም ሆነ እነሱን ለመናገር አቅም የላችሁ። እሱ ልላችሁ እወዳለሁ። ማናችሁም ሆኑ ማርያምን እንደነሱ ጸዴ ሰው የለም። እንደነሱ ንጹህ ልብ የለም። ካለማስመሰል እውነታ ብቻ የሆኑ ልጆች። መድኃኒዓለም ከፍ ከፍ ያልጋችሁ። ፈጣሪ ያገናኘው ፈጣሪ እሱ ይጠብቀዋል። ሰው ያገናኘው ነው ሰው የሚለየው። ፈጣሪን ያገናኛቸው፣ ፈጣሪ ደግሞ ከፍ ያለ ደረጃ ያደርሳችኋል። ገና ዝም ብላችሁ ታያላችሁ። ኦኬ። እና ባጭሩ ያለው ነገር ይሄ ነው። ምንም ሌላ የተፈጠረ ነገር የለም። እና ደግሞ አንድ ሰው የሆነ ነገር አለ ማለት ሌላው ሰው አብሮ ከዛ ሰው ጋር ምንድነው ይቀበላል ወይ ደግሞ ይከተላል ማለት አይደለም። ጨረቃ ፋሚሊዎች በጣም ብዙ ነን። በእህታችን የምንኮራ፣ በወንድማችን የምንኮራ። ወዳችኋለሁ ቤተሰብ። መልካም ቀን ይሁንላችሁ። ባይ